ቃል ነው ኮርኩሞ እስካሁን ድረስ ያደረሰን ማለት ነው። መመከር አለባት በቃ በአጠቃላይ ማለት ነው። ደግሞ ወዲት ሄደች በመድኃኒዓለም እና በዘር ድንገት ዝሽ ቤት ነች እንዳታፍሪ ልንመጣ ነው ተብሎ አይደወለ ተክላታ ነው ማለት ሆነ ለምን እኮ የት ነው ታደርግልኛለሽ እንደነዚህ ነበር ያኮከውሽ አልቀሰሽ አብዬ ቀርታባት እሺ ይቅርታ እኛ ተራስከየምሽ ምን ያታይ ባከሽን ሰላም ሰላም ተመልካቾቻችን እንዴት ናችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱን እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። በውጭም በሀገር ውስጥም ቤትም ያላችሁት ከኛ ጎን ሳትለዩ ሁሌ ስለምታበረታቱን በጣም እናመሰግናለን። ኑሩልን። እንግዲህ ዛሬ ይዤላችሁ የምመጣው ምንድነው አለምዬ ዛሬ ዛልን የምትመጣው ብላችሁ ልትሉኝ ትችላላችሁ። ግን ይዤላችሁ የምመጣው ዛሬ አንዳንድ ነገሮች በተፈጠሩት እኔ ታቅሜ በላይ ስለሆኑ እንግዲህ ከአቅም በላይ ሲሆን የሰው ልጅ እነዛን ሰዎች ማስደከምም ማለት አልነበረብኝም ግን እነሱ በህይወት እስካሉልኝ ድረስ ግዴታ የውስጤን የልቤን ከነሱ ውጪ የማስረዳው የምነግረው የለኝምና እናትና አባቴን ይዤ መጥቻለሁ። ቃልዬን እንዲመክሩልኝ ለማድረግ ነው። እስቲ አብረን ወደ ቤተሰቦቼ ጋር እንገባለን ማለት ነው። ተከተሉኝ። ማሚ እንዴት ናችሁ? አባቢ ደህና ናችሁ? ሰላም ነው? እንዴት ናችሁ? ደህና ናችሁ? አለን መስገነው። ዛሬ እንግዲህ መቶ ስንገባ የከፈተልን አባታችንና እናታችን ነበሩ። በወቅቱ አልመጡም፣ አልተመቻቸላቸውም ብያቸዋለሁ በዛ ጊዜም። ዛሬ ግን ያው ግዴታ ኑልኝ ድረሱልኝ ስላልኳቸው ልጄ ብላን አታውቅም እንደዚህ አይነት ድረሱልኝ ብዬ አላውቅም። ያው እናትና አባትን ነው ብያቸዋለሁ። እንግዲህ ውድ ከሆኑት እንቁ ከሆኑት ከእናትና አባቴ ጋር እገኛለሁ ማለት ነው። ለምን እንደተገኘው ደግሞ እንግዲህ አብረን የምናየው ይሆናል። ሰላም በላቸው አባብዬ ቤተሰቦቻችን። እሺ ሰላም 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 ሰላም። በውጭም በአገር ውስጥም ያላችሁ እንደምን አላችሁልኝ? ደህና ናችሁ? የልጆቼ አሳዳጊ የልጆቼ ጎረቤት የልጆቼ እንደት ናችሁ? ሰላም 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 ናችሁ? እንደት ናችሁ? እንደት ናችሁ? ጤናስ እንደት ነው? ስራስ እንደት ነው? እንደት ናችሁ ልጆቼ? በውጭም በአገር ቤትም ያላችሁ ሰላም ሁኑልን። ለሀገራችሁ እንዲያበቃ ያርግልን። ፈጣሪያችሁ እንድትበቁ ያርግልን። ተወገን እንድትገናኙ ያርግልን። ስራችሁንም እግዚአብሔር ይባርክላችሁ። የልጆቼ ወገኖች ልጆቼ ሆይ እንዴት ናችሁ? ሰላም ናችሁ? እንግዲህ የሽማግሌ ይኸው ነው ሰላምታው። እንግዲህ ተመልካቾቼ ማሚዬም ሰላም በያቸው። ሰላም ሰላም ሰላም። እንግዲህ ምን መሰላችሁ ዛሬ አባቢና የጠራው እንግዲህ ትንሽ ቃል እንድትረጋጋ እንድትመክራት ማሚዬም እንደዛው እንድትመክሯት። ለምን ያው ስሜታዊ የሆነች እንግዲህ የልጆቻችሁን ባህሪ ስታሳድጉን እያንዳንዳችንን ታውቃላችሁ። ስለዚህ ስሜታዊ የሆነች የምታደርገውን አንዳንድ ጊዜ ባለማወቅ ብዙ ነገሮች እየተፈጠሩብን ስለሆነ እንድትመክሯት ነው ዛሬ የጠራኋችሁ። ያው እዚህ ቤት ይዣችሁ የመጣሁት ማለት ነው። አይ ጥሩ ነው። መቼም ኦሪት ዘፍጥረት እንደ ዘርህ አብቅል ይላል። እንደኔ ሆናችሁ ቤተክርስቲያንን እንድታከብሩ፣ ሰውን እንድታከብሩ፣ በእግዚአብሔር ስም እንድትተዳደሩ እያልኩ ነው መመከራችሁም ነበር። ሰውን ያለማስቀየም እንዳታስቀይሙ፣ ጎንበስ ብላችሁ ኑሩ ልጆቼ። ያጎነበሰ ነው ትንሽ እድሜም የኖረው ያጎነበሰ ነው። እግዚአብሔርን እንድታውቁ እንድታመሰግኑ፣ እናቱን ድንግልን እንድታመሰግኑ፣ ጻድቃን ሰማዕታትን መላእክትን እንድትወዱልኝ እንድታከብሩልኝ ነው መመከራችሁ ነበር። አሁን እንግዲህ ሰው መቼም እንግዲህ ሰው ተጥፋት አይጠፋም። እንግዲህ እሷ ጥፋቷን ለዚህ ዳረጋትን እኔ ምን አውቀዋለሁ? እንግዲህ እግዚአብሔር ወቅላቲ። አዎ ለዛ ነው እንግዲህ ቃልን
በሰፊው ለምን እነሱን እንዳደከምኳቸው በቃ ብቻ ከባድ ነውና ለኔ ታቅሚ በላይ የሚሆኑ ነገሮች ላይ ነው እናትና አባቴን የምፈልገው ማለት ነው። አባቢና በደንብ አድርጋችሁ ማሚዬም ልጃችሁን ባህሪ መቼም የልጆቻችሁን ታውቁታላችሁ። በደንብ አድርጋችሁ መመከር አለባት። ምክንያቱም ሰው ያው እንዳሳደከን ብዙ ጊዜ በእግዚአብሔር ቃል ኮርኩመህ ነው ያሳደከን። ለመራመድ እንኳን ስንሞክር የአባታችን ቃል ምን ይለናል ነው የምንለው። ብዙ ጊዜ ይዞን የሚኖረው አንተ የምትለን አማርኛና የእግዚአብሔር ቃል ነው ኮርኩሞ እስካሁን ድረስ ያደረሰን ማለት ነው። መመከር አለባት በቃ በአጠቃላይ ማለት ነው። ደግሞ ወዲት ሄደች በመድኃኒዓለም አሁን ወጣ ነው አፍራለሁ ወደ ልጅ ወጣለች እኮ። አይ እሱ የመጣ ይመስሎኝ ነበር፣ አልመጣችም። አይ በመጣይ ጊዜ እንመክራታለን። እንግዲህ በመጣይ ጊዜ እንመክራታለን። እሷም ምን እንላለን ልንመጣ ነው ተብሎ አይደወልም። ነው ምን እኮ የት ታደርጊልኛለሽ? እንደናትና አባቴ ያንኮከውሽ አምጥተሽ ብሎ ልመጣ ነው ምናምን አይባልም እንዴ? ታዲያ አንቺ ኃይለኛው ይሄኛው ደግሞ ለኔ ነው እንዴ? ማን ደግሞ ኮካ ገዛሽ ለኔ? አቤት አንቺ ቆይ ታዲያ ወይ ነይ ቁጭ በይ። እኔ እከፍታለሁ። አይ ነይ ቁጭ በይ አንቺ ቁጭ በይ ነው። ቆይ አንቺ ከሆነ ትገኝልሽ ነይ እኔ እከፍታለሁ። ችግር የለውም። ቆይ ይከፈታል። ነይ በፊት አንቺ ቁጭ በይ። እሱ በኋላ ነው እየሰራሽ አዎ አዳምጪኛ። እሺ ችግር አለ ባቢ እንዴ? ለምንድን ነው እንግዲህ አፋገ አንድ ነገር ልንገር። አይ እኔ ቀድሞ እኔ ተቀበይኝ። ነይ ቁጭ በይና አውሪ። ነይ ቁጭ በይ። የሽምብራው እኔ እቀዳላችኋለሁ። የሽምብራው ምንድን ነው? ነይ ቁጭ በይ። እኔ ልናገር አባቴ ረፍ የሚለውን ነይ ቁጭ በይ። እንግዲህ አንድ ነገር አለ አባብዬ ልንገር። ነይ ቁጭ በይ። እዚህ ጋር አንተ ባላቅም ማለት ነው። እኔ ተፈጥሮ ብድብድ ቅልቅል እንደምል ታውቃለህ። መንቀልቀል ነው እንጂ ሌላ ተፈጥሮ የለኝም። ይሄን ታውቃለህ አባብዬ። መኖር ነው ቀላ አብሽን ቀምሻ እንጂ ቅልቅል ተፈጥሮ ነው። ረጋቲም እንዴ ተፈጥሮ ሰጠሽ እንዴ? ተፈጥሮስ ቢሆን ተፈጥሮሽም ቢሆን ረጋ ብለሽ ስታሳድገኝ ምን አይነት ልጅ ነበር? ወዲህ ሳይኖር ነገር አፍሽ ላይ መለፍለፍ። ከተማ ስቀምሽ እንጂ እንደሆንሽ እኔ ጋማ ምሁር ነበርሽ እኮ ምሁር ነበርሽ። ዛሬ ነው እንዴ የሆንሽው? ብቻሽን ኑሮ ሲወዝሽ እንደዚህ ያለ ሆንሽ። ሀሳብ ገባሽ እንዴ? ምን ነው ልጄ? ምን ነው ሀሳብ ገባሽ እንዴ? ወይ ትዳር እንደ አማችሁ ያዙና እንደ አማችሁ መኖር ነው እንግዲህ። ምን ያበሳጭሻል? ያበሳጭሻለሽ? እሺ አትበሳጭ ልጅ፣ ተመከሪ። ለዚህ ብለሽ ነው ንፋዘር ልጅ ድረስ ያመጣሻቸው? ቢበዛባት ነው። እኔም አሁን እኮ ይሄ ነው የምንነግረኝ። እኔማ ተዚያ ስመጣ ምን ሆናለች ምን ሆነዋል ብዬ ነው የመጣሁት። አይደል አባብዬ፣ አንድ ነገር ልንገርህ። ማርም ሲበዛ በአቅማችን ካልበላ ነው ታቅም በላይ ከሆነ ይገለማል። ብዙ ስበላው ነው የሚጣፍጥካ ነው። ስለዚህ እኔ ይሄም ስራ ይቅርብኝ። በቃ ድሮ እኮ እዛ ሻይ ቡና እየሰራሁ እኮ ሳቂታና ደስተኛ ነበር፣ ተጫዋች ነበር። እንደዚህ ነገር ላይ ሰይጣን መንፈስም ሳይገባብኝ አይቀርም። ልክ ነህ። ሸደው በይነ የሚሉኝ ዓለም እየመራሱ ሲያናገሩኝ ብለህ የሚደክም የለ እንደዛ ነው። አይ ተመንፈስ እንኳን ያውጣሽ እግዚአብሔር። ምንድነው ብለህ ነው ይደክም። በቃ አንድ ደህና ሰው የለም እኔ ጋር የሚመጣው ሰው ሁሉ በቃ ምንም ደህና ሰው የለም። አይ መጀመሪያ ነው እንግዲህ ተጠጠጎ ወደ አይደለም መጀመሪያ መርጦ ነው ታሽ እህል እንኳን እሸት እንኳን ስንቀጥፍ መርጠን ነው የምንቀጥፈው። በመምረጥ ፈጣሪ መርቆ ካልሰጠ የእውነት ልንገርህ አባብዬ በመምረጥ ምንም ይሁን ነገር የለም። ጌታ ምስክር ነው። ይሄ ጉሮሮም ይደርቃል። እስቲ ኧረ ቆይ እንደሱ አይደለም። በብርጭቆ ጠጪ ተመሪ እንግዲህ ጉፋን ይዝሻል። ተመሪ በቃ ይበልሽ እግዚአብሔር፣ በቃ ይበልሽ ልጅ። ሁለተኛ እንዲህ አትሁኝ። አደጋግምሽ እንዲህ አለ። ምን
እንዴት ያለ ነው ያሳደጋችም አታሰኝኝ እስተኛም ተመከሪ ልጄ። ለምንድን ነው እንደዚህ የምትሆኝ? አየሱ ላይ መባኔ አይሷ እስተኔ ድረስ ጎታ ፍጥሽኛለሽ። ምን አይባት ነው ያሳደጋት? ምንና ነች የወለደቻት መባል አለኩ። አንድ ነገር ልንገርህ አባብዬ፣ ካጠፋሁ ይቅርታ፣ ግን ይቅርታ ልበላችሁ። እናንተን የሚያስከፋ አይመስለኝም፣ ግን ልጅ እናትና አባት በወለዱ አይወጣም። እናትና አባት ጥሩ ሲሆን ልጁ እርጉም ይሆናል። ግን እኔም ደግሞ ጥሩ ነበርኩ። መሀል ላይ ነው በቃ ቀውስ ያልኩት። ሰው እንደምትጠብቀው አይሆንልህም፣ ሰው እንደምትፈልገው አይሆንልህም። ለዛ ነው ሁልጊዜ እኮ ደስታና እንትን አይገኝም። ተቻችሎ ነው እግዚአብሔርን አገልግሎ የማስተዋል ልቦና ስጠኝ ብሎ ፈጣሪን አመስግኖ ቤተክርስቲያን ሄዶ ኧረ ፈጣሪ ይቅር በለኝ ይህንን መንፈሴን አሳድስልኝ ብሎ እየጸለየ ሆነ እኮ እንዲሁ ሁልጊዜ ደስታና እንትን አይገኝም። የመጨረሻ እኛም እኮ ተደስተንበት አናቅም። ይኸው እድሜያችንም እየተጋመሰ ነው እና ተመስገን እያን ነው። ብናገኝም ብናጣም ተመስገን ነው እሱ የሚወደው ፈጣሪያችን። እሺ አባብዬ ይቅርታ አባቴ። እሺ ይቅርታ። አለምዬን በእናንተ ፊት ይቅርታ እላታለሁ። ያው እንደናንተ ጉልበቷን ልስም ነው። ወደፊት ማማች ተሳመች ልመጂ ብዬ ነው። ልመጂ ያቺ ሰላም ሰላም። እንግዲህ የቃል ቤተሰብ ወይ ድንገት ነው አለምዬ የመጣችብኝ። እንግዲህ ሰላማችሁን ኢየሱስ ክርስቶስ ታብዛለች እና የኔ ውዶች፣ እኔ እንግዲህ ብደቴ ፊት ለፊት ነው። ግን ፋዘርም ተይኔን አታሰድብኝ ጨዋ ልጅ ሁኝልኝ አለኝ። አለምዬ ይዛ ነው የመጣችው ዛሬ። ድንገት ነው ይዛብኝ የመጣችው። ግን ድንገት ሰው ቤት ይዘሽ መሄዱን ይቅርብሻልዬ፣ ሰው ሳይዘጋጅ። አይ እኔ ድንገት ሳይሆን እናትና አባት ማለት ከማንም በላይ ጌጥና ውብ የሆኑ ቢሆኑም ክብር የሚገባቸው ቢሆንም ግን ልጅ ቤት ሲኬድ ምንም ችግር የለውም በሚለው ነው እዣቸው የመጣሁት እንጂ አንቺ እንድታፍሪ ወይንም አንቺን ለማሳጣት አይደለም። እና አዲስ አበባ ላይ ደግሞ ምንም ችግር የለውም፣ ገጠር አይደለም። ስለዚህ ሁሉም ከሱቅ ሞልቷልና ተመልካቾቻችን እንግዲህ እናትና አባቶቻችሁ የታሉ? አባቢ ማሚ፣ አባቢን መስከረም ላይ ስታዩት ማሚ ደግሞ የታለች ብላችሁ ነበረ። ይኸው ማሚ መጥታለች። እንግዲህ እያረጁብን ነው። የዛን እርጅና መድኃኒት ፈልጉልኝ፣ መድኃኒቴን ፈልጉልኝ ብያለሁ። ለእናትና አባቴ ወዳቸዋለሁ። በጣም ነው የማከብራቸው፣ በጣም ነው የምሳሳላቸው፣ ውድድ ነው የማደርጋቸው። እንግዲህ ሰላማችሁ ብዝት ይበልልኝ። እናት አባቱን ማን ነው የማይወደው አለምዬ እንዳትሉኝ፣ እኔ ለየት ትላለሁ። ለምን እንደሆነ አለቀም። እንደዚህ ያቀጠቀኝ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ስለምታበረታቱን እናመሰግናለን። አሁን ሳቅጫውታዬ እስካሁን ከናካባቴ ጋር አድርገው ደግሞ ለእናንተ መንጣታቸው እናሳውቅ ብለን ነው። ሰላም ሁኑልን። ባይ